ጦርነት አይቀሬ ነው። ዶክተር ደብረጽዮን ገብረ ሚካኤል የዝናብ እጥረትና የድርቅ ስጋት አንዣቧል። ለሁሉም ኢትዮጵያዊ የተላለፈ መልእክት 65 የቦርድ አባላት ከስልጣናቸው ተነሱ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የደጃዝማች ዘውዴ ጥላሁን ቤተሰቦች ለትውልድ የሚተላለፍ ወታደራዊ ቅርስ ለሀገር መከላከያ ቅርስና ጥናት አስተዳደር ዳይሬክቶሬት ማስረከባቸው ተሰምቷል። የጀግና አርበኛ ዘውዴ ጥላሁን ቤተሰቦች ያስረከቡትን ወታደራዊ ቅርስ ሜጀር ጀነራል ጡርዬ አሰፌ መረከባቸውንና በወታደራዊ የሙዚየም ለጉብኝት ክፍል መሰጠቱም ተመላክቷል። ኢዮብ ደመቀ ተጨማሪ ዝርዝር ዘገባ አለው። የአድዋውን ሽንፈት መበቀል አስቦ የነበረውና ዘመናዊ የጦር መሳሪያ ታጥቆ በምድር ረመጥ ከሰማይ እቶን አዝንቦ ኢትዮጵያን ሊያቃጥል ልቡ በተመኘ ምኞቱም እውን ይሆን ዘንድ በሞከረው ጊዜ የኢትዮጵያ የቁርጥ ቀን ልጆች ጀግኖች አርበኞች ህልሙን አክሽፈውበት ነበር። ይህ መሆኑን በልበ ሙሉነት በጀግንነት የፋሽስቱን የእሳት ላንቃ ይዘጉ የነበሩ አነጣጣሪ ተኳሾች በጓንዴና በሰይፍ የገጠሙ ጠላትን ገድለው እየፎከሩ የጠላት የዘመናዊ ትጥቅ ያልበገራቸው አባት እናት አርበኞችን ጀግንነት ለወሬ ነጋሪ የቀረው የፋሽስት ጦር እየመሰከረ በታሪክ ጸሐፊዎች እየተጻፈ ነው። እንዲህ ስመጥሩ ከሆኑ የኢትዮጵያ ለሀገር ውስጥ የቡና ዋጋ መናር ዋነኛ ምክንያት የቡና ነጋዴዎች መሆናቸው ተገልጿል። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛው ምክንያት የቡና ላኪዎች ምርቱን በተጋነነ ዋጋ ማቅረባቸው መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊሳ አበቡ ለመናኸሪያ ሬዲዮ እንደገለጹት የባለስልጣኑ የዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊሳ አባቡ እንደገለጹት ከሆነ በተጠናቀቀው የ2018 በጀት ዓመት ለውጭ ገበያ ከቀረበው የቡና ምርት የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገበያ ላይ ግን የዋጋ ጭማሪ ታይቷል። ባለስልጣኑ በዘርፉ የቁጥጥር ስራ እያከናወነ ቢሆንም በአሁኑ ወቅት የሀገር ውስጥ የቡና ዋጋ ከዓለም አቀፍ የገበያ ተመን ጋር ሲነጻጸር ሰፊ ልዩነት እንዳለው አስረድተዋል። ላኪዎች እርስ በርሳቸው በመነጋገር ተቀራራቢና የተረጋጋ ዋጋ እንዲያቀርቡ በተደጋጋሚ ቢነገራቸው ወዳልተገባ የዋጋ ሽሚያ በመግባታቸው ምክንያት በገበያው ላይ አለመረጋጋት መፈጠሩን ኃላፊው ገልጸዋል። ይህ የዋጋ መጋነን የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ለማስማማት ጥረት ማድረጉም ተጠቅሷል። በሶማሊያ ክልል በትራፊክ አደጋ ህይወታቸውን ያጡ 12 ሰዎችን ለመቅበር የሄዱ 3 ሰዎች በአፈር መደርመስ ህይወታቸው ማለፉ ተሰምቷል። በሶማሌ ክልል ፋፈኒ ዞን ቀብሪ በያ ወረዳ ጉዮ ቀበሌ በተከሰተ ከባድ የመኪና አደጋ በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። አደጋው ሊከሰት የቻለው እሁድ ረፋድ 3 ሰዓት ላይ አንድ የአይሱዙ መኪና ፎርስ ተብሎ ከሚጠራው ሌላ ተሽከርካሪ ጋር በድንገት በመጋጨቱ ሲሆን በዚህ አሳዛኝ አደጋ የ12 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም በአደጋው 3 ሰዎች ላይ የአካል ጉዳት እንደደረሰባቸው ተሰምቷል። ቢሮ ባወጣው መግለጫ ህይወታቸውን ያጡትን ወገኖች ለመቅበር እየተደረገ በነበረው የቀብር ስነ ስርዓት ላይ ደግሞ ሌላ አሳዛኝ ክስተት ማጋጠሙን ነው ያብራራው። የቀብር ስነ ስርዓት በመፈጸም በነበሩ ሀዘንተኞች ላይ የመቃብር ቦታ በመደርመሱ ህይወታቸውን ካጡ 3 ሰዎች በተጨማሪ ከ10 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። የዝናብ እጥረት በጃን አሞራ ወረዳ በድርቅ ምክንያት ከ19000 ሄክታር በላይ መሬት ሳይታረስ ቀረ። ከ96000 በላይ ዜጎች ለችግር መጋለጣቸውም ተሰምቷል። በአማራ ክልል ሰሜን ጎንደር ዞን በሚገኘው የጃን አሞራ ወረዳ በዘንድሮ የመኸር እርሻ ወቅት ባጋጠመ ከፍተኛ የዝናብ እጥረት ምክንያት ከባድ ድርቅ እየገጠመው መሆኑን የወረዳው ኮሚኒኬሽን ጽህፈት ቤት አስታውቋል። በወረዳው ከሚገኙ 36 የገጠር ቀበሌዎች መካከል በ19 ቀበሌዎች እስካሁን ድረስ ምንም አይነት
አይነት ዝናብ ባለመጣሉ አርሶ አደሩ ማሳውን አርሶና አዘጋጅቶ ቢጠብቅም ዘሩን መሬት ላይ ማሳረፍ አልቻለም። የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ መለስ አደላድለው እንደገለጹት ዝናብ ባለመጣሉ ምክንያት ከ19400 ሄክታር በላይ መሬት ሳይዘራ ጦሙን አድሯል። በዚህም ሳቢያ ከ96000 በላይ የአካባቢው ዜጎች ለከፍተኛ ችግር እንደሚጋለጡ ኃላፊው አሳስበዋል። በሌሎች የቀሩ የወረዳው ቀበሌዎችም ቢሆን ዝናብ እጅግ ዘግይቶ መዝነቡ ጠቁመዋል። በድርቁ ክፉኛ ከተጎዱ አካባቢዎች መካከል በተለይ የበየዳና የሰሃላ ወረዳዎችን የሚያዋስኑ ቀበሌዎች በከፍተኛ ሁኔታ ተጠቂ መሆናቸው ታውቋል። የዋሰል ቀበሌ ነዋሪ የሆኑት አርሶ አደሮች በሰጡት አስተያየት በአሁኑ ወቅት አካባቢው አረንጓዴ ለብሶ እሸት የሚበላበትና ተራሮች በጉም የሚሸፈኑበት ወቅት ቢሆንም በተቃራኒው ግን እጅግ ከባድ ሙቀትና ፀሐይ ነክሶ አካባቢው በድርቅ መጎዳቱን ይናገራሉ። ዝናብ ይጥላል በሚል ተስፋ በደረቁ መሬት ላይ የተዘራው ዘርም ሳይበቅል የውሃ ሽታ ሆኖ ቀርቷልም ብለዋል። የዘር ወቅት በማለፉና ተስፋ በመቁረጣቸው ምክንያት ዜጎች አካባቢያቸውን ጥለው መሰደድን መምረጣቸውን የገለጹት አርሶ አደሮቹ መንግስትና የሚመለከታቸው አካላት የድርቁን ሁኔታ አጥንተው አስቸኳይ የእርዳታ ድጋፍ ትብብር እንዲያደርጉላቸውም ተማጽነዋል። የችግሩን አሳሳቢነት በመረዳት ጉዳዩን ለሚመለከተው አካል ማሳወቃቸውን የገለጹት አቶ መለስ አደላድለው ዘግይቶም ቢሆን ዝናብ የሚጥል ከሆነ ለአጭር ጊዜ የሚደርሱ የዘር አይነቶችን ለማሰራጨት ዝግጅት እየተደረገ መሆኑን አብራርተዋል። በተጨማሪም አርሶ አደሩ በማሳው ላይ የጎርፍ መቀልበሻ ቦይ እንዲሰራ የትሬንች ማዘጋጀት ስራዎች እንዲከናወኑ የድርቁን መረጃ የመሰብሰብ ስራ እየተሰራ መሆኑን አስታውቋል። ጃናሞራ ወረዳ በአማራ ብሔራዊ ክልላዊ መንግስት በሰሜን ጎንደር ዞን የሚገኝ ሲሆን ታዋቂው የሰሜን ተራሮች ብሔራዊ ፓርክ ከፊል አካል ያረፈበትና አስቸጋሪ መልክዓ ምድር ተራራማነት የሚታወቅበት የደጋማ የአየር ንብረት ያለው አካባቢ ነው። ለመላው ኢትዮጵያውያን የተላለፈ መልእክት በሀገራችን ኢትዮጵያ ለመጀመሪያ ጊዜ እየተከናወነ ያለውና ሁሉም ኢትዮጵያውያን ሀገራዊ ፋይዳ ባላቸው እጅግ መሰረታዊ ሀገራዊ ጉዳዮች ላይ በጋራ የሚመካከሩበት ታሪካዊ የሀገራዊ ምክክር ጉባኤ እንዲሳካ ዜጎች ራሳቸውን ከሐሰተኛ መረጃ በመጠበቅና በኮሚሽኑ ላይ ሙሉ እምነት በማሳደር ድጋፋቸውን አጠናክረው እንዲቀጥሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ አቅርቧል። ሐምሌ 8 ቀን 2018 ዓ.ም የተጀመረው ታሪካዊ የሀገራዊ ምክክር ጉባኤ በተመለከተ አንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያው አውታሮች አማካኝነት ከእውነት የራቁ መረጃዎችን እያሰራጩ መሆኑን ኮሚሽኑ ደርሶበታል። ኮሚሽኑ የመናገር ነጻነትን ሙሉ በሙሉ የሚያከብር ገለልተኛ ተቋም እንደመሆኑ ገንቢ የሆኑ ሀሳቦችና ውይይቶች የሚቀበል ቢሆንም ሰፊውን የኢትዮጵያ ሕዝብ በሐሰተኛ መረጃ እንዳይታለል አስፈላጊውን ክትትል በማድረግ ለሕዝብ ይፋ ለማድረግ ይገደዳል። ሀገራዊ ምክክሩ የሁሉም ኢትዮጵያውያን ነው። የዚህ ሂደት ስኬት የሚወሰነው ዜጎች በትዕግስት በጥበብና በጋራ የኃላፊነት ስሜት ለመሳተፍ በሚያሳዩት የጋራ ቁርጠኝነት ላይ ነው። ይህም እየተከናወነ ይገኛል። ሂደቱ ተጀመረ እንጂ ውጤቱ ገና ነው። ይህንን ውጤት በትዕግስት መጠበቅ ደግሞ ከመላው ኢትዮጵያውያን ህዝብ የሚጠበቅ ይሆናል። ሐምሌ 8 ቀን 2018 ዓ.ም የተጀመረው የሀገራዊ ምክክር ጉባኤ ኮሚሽን ባወጣቸው የአሰራር ሂደቶች መሰረት እየተከናወነ ይገኛል። በዚህ መሰረት ባለፉት 4 ቀናት ኮሚሽኑ የጉባኤ ተሳታፊዎች የተጣለባቸውን ትልቅ ሀገራዊ ኃላፊነት በአግባቡ እንዲወጡ እርስ በርስ እንዲተዋወቁ ማድረግን ጨምሮ ለሂደቱ ጠቃሚ በሆኑ የእውቀትና የስነ ልቦና ዝግጅቶች እንዲያደርጉ መደላደሉን ፈጥሯል። ይህም የሀገራዊ ምክክር ጉባኤ አንድ አካል መሆኑ ሊታወቅ ይገባል። ይህ የሆነ ባለበት አንዳንድ ግለሰቦችና ቡድኖች በማህበራዊ መገናኛ ዘዴዎች ኮሚሽኑ ምክክሩን ለመጀመር እክል እንደገጠመው የተሳሳተ መረጃ ሲያሰራጩ ተመልክተናል። በመሆኑም መሰል የተሳሳቱ መረጃዎች የራሳቸው ዓላማ ባላቸው ግለሰቦችና ቡድኖች ተጠናክረው ሊቀጥሉ ስለሚችሉ ሁሉም ኢትዮጵያዊ በየዕለቱ የሚኖሩ የምክክር ሂደቶችን ኮሚሽኑ ከሚሰጣቸው መግለጫዎችና የምክክር ሂደት ለመገንዘብ በስፍራው ከተገኙ መገናኛ ብዙሃን ብቻ በመከታተል ራሱን ከተሳሳቱ መረጃዎች በመጠበቅ የምክክሩን ሂደት እንዲደግፍ ኮሚሽኑ ጥሪውን አቅርቧል። ህወሓትን የሚቃወሙ ሰልፎች በሌሎች የሀገሪቱ ክፍሎች እንደሚቀጥሉ ተገለጸ። ደብረጽዮንም ከብልጽግና ሰላም አይጠበቅም፣ የመከላከል አቅማችንን ማጠናከር አለብን ብለዋል። ህወሓት ለዳግም ጦርነት እያደረገ ነው የተባለውን ሰፊ ዝግጅትና የወጣቶች እገታ እንዲቆም በመጠየቅ በአዲስ አበባ የተጀመረው ህዝባዊ የተቃውሞ ሰልፍ በሌሎች የኢትዮጵያ ክፍሎችና በዓለም አቀፍ ደረጃ ሊቀጥል መሆኑን የትግራይ የሰላምና ለውጥ ምክር ቤት አስታውቋል። በሌላ በኩል በምርጫ ቦርድ ህጋዊ ሰውነቱን የተሰረዘው የህወሓት ሊቀመንበር
ሊቀመንበር ዶክተር ደብረጽዮን በመቀሌ ባደረጉት ንግግር ከብልጽግና መንግስት ሰላም መጠበቅ እንደማይቻል በመግለጽ የትግራይን ሉዓላዊነት ለማስከበር የመከላከል አቅምን ማጠናከር ተገቢ ውሳኔዎችን መውሰድ እንደሚገባ በማሳሰብ የተቃርኖ አቋምን አንጸባርቀዋል። ምርጫችን ሰላም ነው፣ ጦርነት ይብቃ በሚል መሪ ሐሳብ በአዲስ አበባ የተካሄደውን የተቃውሞ ሰልፍ ተከትሎ ጋዜጣዊ መግለጫ የሰጡት የትግራይ የሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ ነጋ አሰፋ ሰልፈኞቹ ህወሓትን አፋኝ ጸረ ዲሞክራሲ ሲሉ መኮንናቸውን ገልጸዋል። በክልሉ ወጣቶችን ያለ ፍላጎታቸው በማሰለፍ ወደ ጦርነት ለማስገባት የሚደረገው ጥረት ዓለም አቀፍ ወንጀል መሆኑን የጠቀሱት ኃላፊው ወጣቶቹ በትንሽ ዶላር ተሽጠው በሱዳን የእርስ በርስ ጦርነት ውስጥ እንዲማገዱ እየተደረገ ስላለ የፌዴራል መንግስት ይህንን አስቸጋሪ የወጣቶች ሽያጭ እንዲያስቆምም ጠይቀዋል። በተጨማሪም በክልሉ በሚንቀሳቀሱ አፍራሽ ኃይሎች ምክንያት የፕሪቶሪያው የዘላቂ ግጭት ማስቆም ስምምነት እየተጣሰ ክልሉ ወደ ሌላ ግጭት እያመራ በመሆኑ የስምምነቱ ተሳታፊ አካላት በአስቸኳይ ወደ ተግባር መግባት እንዳለባቸው አሳስበዋል። ይህ በአዲስ አበባ የተጀመረው ሰልፍ ህወሓት ከፍተኛ በጀት መድቦ ሊያደናቅፈው ቢሞክርም ሳይሳካለት መቅረቱን የገለጹት አቶ ነጋ በቀጣይም በመላው ኢትዮጵያ በተለያዩ አካባቢዎችና በዓለም ዙሪያ በሚገኙ የትግራይ ተወላጆች አማካኝነት የተቃውሞ ሰልፉ ተጠናክሮ እንደሚቀጥል አስገንዝበዋል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው በመቀሌ በተካሄደ የህዝብ ውይይት ላይ ባደረጉት ንግግር ከዚህ ፈጽሞ የተለየና ተቃራኒ የሆነ አቋምን አንጸባርቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጀምሮ በትግራይ ህዝብ ላይ ጥቃት ለማድረስና ከምድር ለማጥፋት የታለመ እቅድ መከተላቸውና እስካሁን መቀጠሉን የገለጹት ሊቀመንበሩ ከብልጽግና መንግስት ሰላምን መጠበቅ እንደማይቻል ተናግረዋል። ከፕሪቶሪያው ስምምነት በኋላ የነበረው የሰላምና የልማት ተስፋ መክኖ ትግራይ ድጋሜ ወደ ከባድ ችግር እየተመለሰች መሆኗን የገለጹት ዶክተር ደብረጽዮን የትግራይን ሉዓላዊነት ለማስከበርና ተፈናቃዮችን ለመመለስ የመከላከል አቅምን ማጠናከርና ተገቢ ህዝባዊ ውሳኔዎችን መውሰድ እንደሚገባ አሳስበዋል። 65 የመንግስት ኤጀንሲዎች የቦርድ አባላት በሙሉ ከስልጣን ተነሱ። የኬንያ መንግስት በሀገሪቱ የህዝብ ተቋማት ውስጥ የነበሩትን የፖለቲካ ተጽዕኖ ለመቀነስ በሚል በ65 የመንግስት ኤጀንሲዎች ውስጥ ሲያገለግሉ የነበሩ የቦርድ አባላትን በሙሉ በይፋ ከስራ ማሰናበቱን አስታውቋል። ይህ እርምጃ የተወሰደው በቅርቡ ተግባራዊ በሆነው የ2025 የመንግስት ድርጅቶች ህግ መሰረት መሆኑን ተጠቁሟል። ይህ ለውጥ የመንግስት ድርጅቶችን አሰራር ሙያዊና ግልጽ ለማድረግ ያለመ ነው የተባለ ሲሆን ቀደም ሲል የቦርድ አባላት ለፖለቲካዊ ሹመት ሲውል እንደነበርና ይህም ለሙስናና ለቅልጥፍና ማጣት መንስኤ ሆኖ መቆየቱ ተገልጿል። አዲሱ ህግ ለቦርድ አባልነት የሚወዳደሩ ሰዎች ባለፉት 5 ዓመታት ውስጥ ባለፉት 5 ዓመታት ውስጥ በንቃት በፖለቲካ ስራ ውስጥ መሳተፍ እንደሌለባቸው ይደነግጋል። ቦርዶችም በግልጽና በውድድር ሂደት በሚመረጡ ባለሙያዎች እንዲዋቀሩ ያደርጋል። የቦርድ አባላቱ በ3 ዓመት የስራ ዘመን የሚያገለግሉ ሲሆን በድጋሜ ለአንድ ጊዜ ብቻ ሊመረጡ ይችላሉም ተብሏል። ፕሬዝዳንት ዊሊያም ሩቶ ይህንን ለውጥ የመንግስት ተቋማትን ከፖለቲካ ተጽዕኖ ነፃ በማውጣት የተሻለ አገልግሎት እንዲሰጡ ለማድረግ ወሳኝ መሆኑን ተናግረዋል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።